ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሚያዝያ 28 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ቦጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በውዝግብ ጉባኤው ተቋርጧል የተባለው የትግራይ ልማት ማህበር ምርጫው እንደገና እንዲካሄድ መታዘዙን በማይናማር በታጣቂዎች እጅ የሚገኙ 300 ኢትዮጵያውያን በሁለት ሳምንት ውስጥ ወደ ሀገራቸው ሊመለሱ እንደሚችሉ መዘገቡን እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ጋር ፖለቲካዊና ዲፕሎማሲን ጨምሮ በተለያዩ መስኮች ትብብራችን ተጠናክሮ ይቀጥላል ማለታቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያም በውዝግብ ጉባኤው ተቋርጧል የተባለው የትግራይ ልማት ማህበር ምርጫውን እንደገና እንዲያካሄድ ታዘዘ። የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበር ወይም ትልማ በቅርቡ በመቀሌ ከተማ ያካሄደውን 12ኛ ጠቅላላ ጉባኤ በከፍተኛ የአፈጻጸም ችግሮች ምክንያት መጠናቀቁን አስታውቋል። በተለይም የሥራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ አዟል። ባለስልጣኑ ባወጣው መግለጫ ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለትግራይ ልማት ማህበር አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ቀጥሏል ብሏል። የጉባኤው የመጨረሻ አጀንዳ የነበረው የሥራ አመራር ቦርድ ምርጫ ላይ ተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት የተቋረጠ ሲሆን የተወሰኑ ተሳታፊዎችም ጉባኤውን ጥለው መውጣታቸውን አባይ ቴሌቪዥን ከባለስልጣኑ መግለጫ ተመልክቷል። ይህ ሁኔታ ማህበሩን ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገንዘብ የሥራ አመራር ቦርድ ምርጫው በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲደረግም ባለስልጣኑ አሳስቧል። ይህንን ተከትሎም ከዚህ ቀደም በተካሄደው ምርጫ ጋር ተያይዞ የሚከናወኑ ማናቸውም ተግባራት በባለስልጣኑ ዘንድ እውቅና እንደሌላቸው በመግለጫው ላይ በግልጽ ተመላክቷል። ባለስልጣኑ የትግራይ ልማት ማህበር 12ኛ ጠቅላላ ጉባኤ የሥራ አመራር ቦርድ ምርጫ በህግ ፊት እውቅና እንደሌለውና ተቀባይነት እንደሌለው በዚሁ መግለጫ አጽንኦት ሰጥቷል። ከዚህ የቦርድ ምርጫ ጋር ተያይዘው የሚከናወኑ ማንኛውም ተግባራት የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በህግ የሚያስጠይቁ እንደሚሆኑም የሲቪል ማህበረሰብ ድርጅቶች ባለስልጣን አስጠንቅቋል። በማይናማር በታጣቂዎች እጅ የሚገኙ 300 ኢትዮጵያውያን በሁለት ሳምንት ወደ ሀገራቸው ሊመለሱ እንደሚችሉ ተዘገበ። በማይናማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ መሻገራቸው ተገልጿል። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በሁለት ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ ምንጮች ነገሩኝ ብሎ ቢቢሲ ዘግቧል። በደቡብ ምስራቅ እስያ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በማውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡም ቆይተዋል። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያ ጎረቤት ወደ ሆነችው ታይላንድ መሻገርም አለባቸው። የኢትዮጵያ መንግስት ደግሞ ተጎጂዎቹ ከማይናማር ተነስተው ወደ ታይላንድ በመሻገር ዋና ከተማዋ ባንኮክ ድረስ የሚጓዙበትን የአውቶቡስ ወጪ እየሸፈነ መሆኑን ተገልጿል። በዚህ አሰራር መሰረት የመጀመሪያዎቹ 41 ኢትዮጵያውያን ተጎጂዎች ዛሬ ማክሰኞ ከማይናማር ወደ ታይላንድ መሻገራቸውን ዘገባው አረጋግጧል። 3 ሴቶችና 37 ወንዶችን የያዘው የመጀመሪያው ቡድን ወደ ታይላንድ ዋና ከተማ ባንኮክ እየተጓዘ እንደሚገኝና ዛሬ ምሽት ወደ ኢትዮጵያ እንደሚበርም ምንጮቹ ገልጸዋል። 80 ተጎጂዎችን የሚይዘው ሁለተኛው ቡድን በመጪው ሐሙስ እንደሚበርም ተገልጿል። ከዚህ በፊት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር ማስታወቁም ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ጋር ፖለቲካዊና ዲፕሎማሲን ጨምሮ በተለያዩ መስኮች ትብብራችን ተጠናክሮ ይቀጥላል አሉ።
የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር በኢትዮጵያ ይፋዊ የሥራ ጉብኝት ለማድረግ በትላንትናው ዕለት አዲስ አበባ የገቡ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸው ነበር። በትላንትናው ዕለት ታዲያ የእስራኤል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር መወያየታቸው ተገልጿል። ይህንንም ተከትሎ ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ማምሻቸውን በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በጽሁፋቸው በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለዋል። ሁለቱ ሀገሮች በታሪክ ስር መሰረት ላይ የተገነባ ረጅም ዘመን የቆየ ግንኙነታቸውን ዛሬም ቀጥለዋል በማለት ገልጸው ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካ፣ በዲፕሎማሲያዊ፣ በማህበራዊና በሌሎች መስኮችም ላይ ተጠናክሮ ይቀጥላልም ብለዋል። በተመሳሳይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በብሔራዊ ቤተ መንግስት ካደረጉት ጉብኝት በኋላ ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር የሁለቱን ሀገራት ግንኙነት ለማጠናከር በሚያስችሉ የሁለትዮሽና ቀጠናዊ ጉዳዮች ላይ መምከራቸውም ተገልጿል። ኢትዮጵያ የግብርናውን ዘርፍ ወደ ላቀ ደረጃ ለማሸጋገር ከእስራኤል ጋር ትብብሯን አጠናክራ እንደምትቀጥልም ተገልጿል። በዛሬው ዕለትም በተመሳሳይ ሁለቱ የውጭ ጉዳይ ሚኒስትሮችን ጨምሮ የተለያዩ የተቋማት የሥራ ኃላፊዎች በተገኙበት የኢትዮጵያና እስራኤል የቢዝነስ ፎረም በአዲስ አበባ እየተካሄደ ሲሆን በፎረሙ የኢትዮጵያና እስራኤልን ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ውይይት እየተደረገም ይገኛል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ሳልሳይ ወያነ ትግራይ በዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ እየሰራ ይገኛል ሲል መክሰሱን የኢትዮጵያ ፌደራል ፖሊስ ከኢራን ፖሊስ ጋር ስምምነት ሲያደርግ ከሶማሊያ ፖሊስ ኃይል ጋር ደግሞ የነበረውን ስምምነት መገምገሙን ጨምሮ ሌሎች የውጭ ዜናዎችን እያሱበለጠ ይዟቸዋል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ሳልሳይ ወያነ ትግራይ በዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት እንዲፈርስ እየሰራ ይገኛል ሲል ከሰሰ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያውን የግጭት የማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ትላንትና ባወጣው መግለጫ ከሷል። ፓርቲው በመግለጫው ቡድኑ ትግራይን ከሚያፈርሱ ተግባራቱ በአስቸኳይ ይቆጠብ በማለት አሳስቧል። ፓርቲው ይሄ የህወሓት ቡድን የግጭት ተፈናቃዮችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል ተያዙ የትግራይ አካባቢዎችን የማስመለሱን ተልዕኮ ረስቶታል በማለት በመግለጫው ላይ አስፍሯል። ሳልሳይ ወያነ ጨምሮ የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል ሲል ተችቷል። በዶክተር ደብረጽዮን የሚመራው የህወሓት ቡድን መካከለኛና ከፍተኛ አመራሮች በቅርቡ ለቀናት ያካሄዱትን ውይይት ተከትሎ ይሄንን የተወቀሱበት የህጋዊ ሰውነት ጉዳይ ጠይቀው ነበር። ያለ ምርጫ ቦርድ እውቅናና ፍቃድ ጉባኤ ያዘጋጃለሁ በሚል የገፋው ቡድኑ አቶ ጌታቸው ረዳን ጨምሮ የድርጅቱ ከፍተኛ አመራር የነበሩ በርካታ ኃላፊዎችን አሰናብቻለሁ ብሎ ካወጀበት ጊዜ ጀምሮ የፓርቲ ህልውና ጉዳይ መነጋገሪያ ሆኖ ቆይቷል። ይህንን ተከትሎ ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ የኮነነው ቡድኑ ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት እየጠየቀ ይገኛል። የፓርቲው አመራሮች በዚህ ባደረጉ ስብሰባ የመድረኩ ተሳታፊዎች ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም ገልጸዋል። ህጋዊ ሰውነቱን አጥቶ የነበረውና ዳግም በምርጫ ቦርድ እውቅና ያልተሰጠውን ጠቅላላ ጉባኤ ያካሄደው ህወሓት በ3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝ ቦርዱ ማስታወቁ ይታወሳል። የኢትዮጵያ ፌደራል ፖሊስ ከኢራን ፖሊስ ጋር ስምምነት ሲያደርግ ከሶማሊያ ፖሊስ ኃይል ጋር ደግሞ የነበረውን ስምምነት ገመገመ። የኢትዮጵያ ፌደራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚችሉ ጉዳዮች ላይ የመግባቢያ ሰነድ በዋና መስሪያ ቤቱ መፈራረሙን ከፌደራል ፖሊስ ያገኘነው መረጃ ያመለክታል። የመግባቢያ ሰነዱን የፈረሙት የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤልና የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀነራል አህመድ ረዛ ራዳ መሆናቸው ታውቋል። ሁለቱ የፖሊስ
ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ የደረሱ ሲሆን በየጊዜው ክትትል በማድረግ ስምምነቱን ተግባራዊ እንደሚያደርጉ ተነግሯል። በተያያዘ መረጃ የኢትዮጵያ ፌዴራል ፖሊስና የሶማሊያ ፖሊስ ኃይል ከዚህ ቀደም በጋራ ለመስራት የተፈራረሙትን የመግባቢያ ሰነድ አፈጻጸም በምን ደረጃ ላይ እንደሚገኝ መገምገማቸው ተጠቅሷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል ከሶማሊያ ፖሊስ ኃይል ምክትል አዛዥ ብርጋዴር ጀነራል ኡስማን መሐመድ አብዱላሂ ጋር ህዳር 30 2015 ተፈርሞ የነበረውን ሰነድ መገምገማቸውን ፖሊስ አስታውቋል። በዚሁ መሰረት ሁለት የፖሊስ ተቋማት መረጃ በመለዋወጥ ሽብርተኝነትን በመከላከል ህገወጥ የሰዎችና የጦር መሳሪያ ዝውውርን በመግታት ረገድ ከተሰራው ስራ በተጨማሪ 35 የሶማሊያ ወጣት ፖሊስ መኮንኖች በኢትዮጵያ ፖሊስ ዩኒቨርሲቲ ትምህርትና ስልጠና ዕድል እንዲያገኙ መደረጉ እንደ ውጤት ተነስቷል። የሱዳኑ መሪ ጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለተከታታይ ቀናት የቆየ የድሮን ጥቃት ተፈጸመ። 2 ዓመት ባለፈው የሱዳን የጦር ሰራዊቱና የፈጥኖ ድራሽ ኃይሉ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖራቸው ተፈናቅለው ለከፍተኛ የሰብአዊ መብት ጥሰቶች መጋለጣቸውን የሚወጡ ሪፖርቶች ያሳያሉ። በፈጥኖ ድራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋ ካርቱም ክፍሎችን በቁጥጥር ስር ገባቱ የተገለጸ ቢሆንም አሁንም ድረስ ጦርነቱ ቀጥሏል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘው ቤተ መንግስት መቋጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ሆኖም ባለፉት ሳምንታት በተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸሙ ይገኛሉ። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ድራሽ ኃይል ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን በተፈጸመው የድሮን ጥቃት ምክንያት የአየር ጉዞችና የወደብ እንቅስቃሴዎች የተስተጓጎሉ ሲሆን የኃይል ማመንጫና ሆቴሎች ኢላማ መሆናቸው ተገልጿል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ህዝብ ለሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። በፍቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች አስተዳደራቸው ገንዘብ እንደሚሰጥ ትራምፕ ተናገሩ። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር የተለያዩ ስትራቴጂዎችን ሲተገብሩ የቆዩ ሲሆን አሁን ደግሞ የዚህ አካል ነው የተባለለትና በፍቃዳቸው ከሀገራቸው ለሚወጡ ህገወጥ ስደተኞች አስተዳደራቸው ገንዘብ እንደሚሰጥ እየተገለጸ ይገኛል። አሁን በቀረበው በራስ ፍቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩት መካከል እንዳይካተቱ እንደሚደረግ የሀገር ውስጥ ደህንነት መስሪያ ቤት በአሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። የአሜሪካ መንግስት የሚያባርራቸው ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ $1000 የመጓጓዣ ወጪያቸውን እንደሚሸፍን አስታውቋል። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስቲን ኖም ይህን የመንግስታቸው ሀሳብ ይፋ ሲያደርጉ ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪን የሚቆጥብ መንገድ ነው ብለዋል። ይህን ሀሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ተናግረዋል። መግለጫው አክሎም አንድን ስደተኛ ለመያዝ በእስር ለማቆየትና ከሀገር ለማባረር በአሁኑ ወቅት የሚያስፈልገው ወጪ $17000 በላይ እንደሚሆን የተገለጸ ሲሆን በፍቃዳቸው የሚወጡትን ወደ ሀገራቸው ለመመለስ የሚወጣው ግን ከዛ ያነሰና ዋጭ መሆኑ ተነግሯል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። ከሚያዝያ 29 ጀምሮ ለ3 ቀናት የሚቆይ የኮሜሳ ሴት ነጋዴዎች የንግድ ኤግዚቢሽንና ባዛር በአዲስ አበባ ሊካሄድ ነው። ከነገ ሚያዝያ 29 ጀምሮ እስከ ግንቦት 1 ቀን 2017 ዓ.ም የሚቆይ የኮሜሳ ሴት ነጋዴዎች የንግድ ኤግዚቢሽንና ባዛር በነጻ የመግቢያ ዋጋ በአዲስ አበባ ስካይላይት ሆቴል እንደሚካሄድ ተገልጿል። ይህንን የንግድ ትርኢትና ባዛር በኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴርና በምስራቃዊና ደቡባዊ አፍሪካ የጋራ ገበያ ወይም ኮሜሳ ትብብር እንደሚካሄድ
ተጠቁሟል። 21 ሀገራትን በአባልነት የያዘው ሁለተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ሳምንት ከተያዙ መርሃ ግብሮች መካከል አንደኛው የሆነው የግንዛቤ ማስጨበጫና የውይይት መድረክ ትናንትናና ዛሬ የተካሄደ ሲሆን ከነገ ጀምሮ ደግሞ የንግድ ኤግዚቢሽንና ባዛር እንደሚካሄድ ተገልጿል። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ ወንድሙ ፍላቴ የንግድ ኤግዚቢሽንና ባዛሩ ለአፍሪካ ነጻ ንግድ ቀጠና ስምምነት ወሳኝ የመሸጋገሪያ ድልድይ ነው ሲሉ ለአባይ ቴሌቪዥን ተናግረዋል። በቀጠናው ሀገራት መካከል ያለውን የንግድ ትስስር ማጠናከር ነው። የኮሜሳ አባል ሀገራት ወደ 21 የሚጠጉ ሀገራት አሉ። በእነዚህ ሀገራት መካከል በንግድ፣ በኢንቨስትመንት እና በስራ ፈጠራ እንዲሁም ደግሞ በእውቀትና ቴክኖሎጂ ሽግግር ሀገራትን ማስተሳሰር ነው። በዚህ ምክንያት ዘላቂ የሆነ የንግድና ኢንቨስትመንት እድል መፍጠር ነው። በተለይ ደግሞ ነጋዴ ሴቶችና ወጣቶች ላይ ፎከስ ያደረገ እነሱ ላይ ያተኮረ ስራ መስራት ነው። በአፍሪካ ደረጃ በሀገር ውስጥ የሚመረቱ ምርቶች፣ የግብርና ምርቶች፣ የማዕድን ምርቶች፣ የኢንዱስትሪ ምርቶች ምንላቸው የቆዳና አልባሳት ውጤቶችም እንደዚሁ ማለት ነው። በነገው ዕለት በሚጀመር ኤግዚቢሽንና ባዛር ላይ ምርቶች ይቀርባሉ ለእይታ ማለት ነው። ብቻም ሳይሆን በዚህ አጋጣሚ እነዚህ ኤግዚቢሽን ለሚሳተፉ አካላት የኮንትራት ስምምነት፣ የሽያጭ ውል፣ የምርት ማስተዋወቅ በቀጣይነት በእነዚህ ቀጠና ሀገራት መካከል ያለው ገበያ አስፍቶ መጠቀም በብዛት መጠቀም ያተኮረ ነው። አቶ ወንድሙ አክለውም በዚህ የንግድ ኤግዚቢሽንና ባዛር ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ ነጋዴዎች፣ የንግድ ተቋማት፣ አጋር ኩባንያዎችና ሌሎችም እንደሚገኙበት ተናግረዋል። አንደኛ ከ160 በላይ አቅራቢዎች አሉ ማለት ነው። የምርት አቅራቢዎች አሉ። ሁለተኛ ደግሞ ተመራማሪዎች፣ ባለሀብቶች፣ ሴትና ወጣት የሆኑ ማለት ነው። ሴትና ወጣት የሆኑ በዚህ በኮሜሳ ሴት ነጋዴዎች ኤግዚቢሽንና ባዛር ለሚሳተፉት አካላት ሴቶች፣ ወጣቶች፣ ስራ ፈጣሪዎች፣ አምራቾች ናቸው በዋናነት ማለት ነው። ስለዚህ ይሄ አንደኛ ከ100 በላይ የተለያዩ የምርምር ተቋማት ይገኛሉ። ከዩኒቨርሲቲዎች ከምርምር ተቋማት የተውጣጡ ማለት ነው። ከተለያዩ ንግድ ከሴቶች ከነጋዴ ሴቶች ማህበር አባላትም ጭምር ማለት ነው። ኢትዮጵያን ጨምሮ ከተለያዩ ሀገራት የሚመጡ የነጋዴ ሴቶች ፌዴሬሽን፣ ነጋዴ ሴቶች ማህበራት አመራሮች የሚገኙበት ነው። ስለዚህ በቁጥር ደረጃ ወደ 400 የሚጠጉ ማለት ነው የምርት የሚያሳዩ ምርምር ስራ የሚሰሩ እውቀት የሚያሸጋግሩ ቴክኖሎጂ የሚያሸጋግሩ ልምድ ያለዋውጡ ተቋማት የሚሳተፋሉ ማለት ነው። በዚህ የንግድ ትርኢትና ባዛር ላይ ከሚሳተፉ የውጭ ሀገር ዜጎች ከ6000 በላይ ሰዎች በአካል ከ100 ሚሊዮን የሚቆጠሩ ሰዎች ደግሞ በሚዲያ አማካኝነት አዲስ አበባን ይጎበኛሉ ተብሎ እንደሚጠበቅም ተጠቁሟል። ኢንዱስትሪዎች የተሻለ ደሞዝ ላለመክፈል ሲሉ የተማሩ ሰዎችን እንደማይቀጥሩ በጥናት መለየቱ ተነገረ። ኢንዱስትሪዎች የተማሩ ዜጎች ላለመቅጠር በአነስተኛ ደሞዝ የሚቀጥሯቸው ሙያ ያልተማሩ ዜጎችን መሆኑን የገለጸው የኢትዮጵያ ጨርቃጨርቅና አልባሳት የሙያ ማህበር ባደረገው ጥናት ይህ ለኢንዱስትሪው ዘርፍ እንቅፋት መሆኑን ገልጸዋል። በሙያው ያልተማሩ የጉልበት ሰራተኞች ምርጫቸውን ያደረጉ ኢንዱስትሪዎች መኖራቸውን የዘርፉ እንቅፋት መሆኑን የጠቀሰው የማህበሩ ጥናት እነዚህ ሰራተኞች ስራውንና አካባቢውን እስከሚለምዱት እንዲሁም አማራጭ እስኪያገኙ ብቻ የሚቆዩበት በመሆኑ በኢንዱስትሪዎች ብቁ የሰው ኃይል እንዳይኖር ምክንያት ሆኗል ብሏል። የሙያ ማህበሩ አደረኩት ባለው በዚህ ጥናት በጨርቃጨርቅና አልባሳት ዘርፍ በዩኒቨርሲቲ ለመማር የሚመዘገቡት ቁጥርም ተመናምኗል ብሏል። አሜሪካ ከሰሃራ በታች ላሉ የአፍሪካ ሀገራት ከሰጠችው ከቀረጥ ነጻ የገበያ እድል ኢትዮጵያ ከተሰረዘች በኋላ የዘርፉ ገበያ መቀዛቀዙን ያሳየው ጥናቱ ተማሪዎቹ በዘርፉ ለመማር ፍላጎት እያጡ ያሉት የተማረውን የሰው ኃይል በሚቀጥር ተቋም ባለመኖሩና ክፍያው በጣም ዝቅ ያለ በመሆኑ ነው ብሏል። በተለይም ኢንዱስትሪ ፓርኮች ውስጥ ያሉ ተቋማት ለሰራተኞች የሚከፍሉት ደሞዝ ዝቅተኛ መሆኑ ይገለጻል። ጥናቱ እነዚህ ሰራተኞች በዝቅተኛ ክፍያ ምክንያት መሰረታዊ ፍላጎቶቻቸውን ለማሟላት በሚቸገሩበት ወቅት የሚያጋጥሟቸውን ከባድ ኢኮኖሚያዊ ችግሮች አጉልቶ ያሳያል። የኢትዮጵያ ኢንዱስትሪያል ሰራተኞች አማካይ ወርሃዊ ደሞዝ ከዓለም አቀፍ ደረጃ ጋር ሲነጻጸር እጅግ ዝቅተኛ መሆኑን በተደጋጋሚ ይገለጻል። ይህንን በተመለከተም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በቅርቡ የላብ አደሮች ቀንን በማስመልከት በሰጠው መግለጫ መንግስት ዝቅተኛ የደሞዝ ክፍያ እንዲወስን ጥያቄውን በድጋሚ አቅርቧል።
የገቢዎች ሚኒስቴር ካለፈው ዓመት በ279 ቢሊዮን ብር ብልጫ ያለው ግብር መሰብሰቡን አስታወቀ። የሕዝብ ተወካዮች ምክር ቤት ባካሄደው 28ኛ መደበኛ ስብሰባ የገቢዎች ሚኒስቴር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ሚኒስትሯ አይናለም ንጉሴ አቅርበዋል። ሚኒስትሯ በማብራሪያቸውም የገቢዎች ሚኒስቴር በበጀት ዓመቱ በ9 ወራት ውስጥ 653.2 ቢሊዮን ብር ገቢ መሰብሰብ መቻሉን ገልጸው ተቋሙ ገቢውን ለማሳደግ በሰራው ስራ በ9 ወራት ውስጥ ከእቅድ በላይ ማሳካት መቻሉን አስረድተዋል። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም 279 ቢሊዮን ብር ብልጫ መኖሩን ሚኒስትሩ አስረድተዋል። ተቋሙን በቴክኖሎጂ በማዘመንና የኤሌክትሮኒክ ክፍያን በማጠናከር ህገወጥ አሰራሮችን ለመከላከል እምርታዊ ለውጦችን ማምጣት መቻሉን ወይዘሮ አይናለም አስረድተዋል። የሀገርን የፋይናንስ አቅም በማጎልበት የውስጥ ገቢን አቅም በማጠናከርና በማጎልበት የዜጎችን የመልማት ጥያቄ ለመመለስ ስለሚያግዝ ዘርፉን መደገፍ እንደሚገባ ሚኒስትሩ አስገንዝበዋል። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታ በበኩላቸው የሀገር እድገት ማነቆ የሆነውን ኮንትሮባንድ ለመከላከልና ለመቆጣጠር ሰነድ በማዘጋጀት በጥናት ላይ የተመሰረተ ስራ በመስራት ከምንጩ ለማድረግ ህገወጥ ነጋዴዎች የገበያ ህግና ስርዓትን ተከትለው እንዲሰሩ ለማስቻል በትኩረት እየተሰራ መሆኑን አስረድተዋል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 28 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።